ሰላም ጤና ይስጥልን የተከበራችሁ ፈታዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የኤርትራ ወታደሮች በሁለት የድንበር ከተሞች ወደ ኢትዮጵያ ግዛት መግባታቸውን ያመለከተ አነጋጋሪ መረጃ ይፋ ሆኗል። የኤርትራ ወታደሮች በድንበር እየገቡ ያሉት የኢትዮጵያ መከላከያ ሰራዊት ዩኒፎርም ለብሰው መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። ይዘነዋል። ከመጪው ሰባተኛው ሀገራዊ ምርጫ ጋር በተያያዘ ባለፈው ሳምንት የፌዴሬሽን ምክር ቤት በአማራና ትግራይ ክልል ይገባኛል ጥያቄ በሚነሳባቸው አካባቢዎች ዙሪያ የሰጠውን ውሳኔ ተከትሎ ውዝግቦች የተነሱ መሆኑ የሚታወስ ነው። የፌዴሬሽን ምክር ቤት የወሰነው የሁመራ፣ የአዲረመጽ፣ የኮረሞፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው በማለት ነበር። ጉዳዩም ወደ ፍርድ ቤት አምርቶ የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴሬሽን ምክር ቤት የሁመራ፣ የአዲረመጽ፣ የኮረሞፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ሲል መወሰኑ ስምረት ፓርቲ ጉዳዩን ወደ ፍርድ ቤት እንዲወስዱ አድርጎትም ነበር። ቀጠሮውም በትላንትናው ዕለት የነበረ ሲሆን ከቀጠሮ ጋር በተያያዘ ያለውን መረጃ ልናደርሳችሁ ይዘነዋል። ህወሓት ለጠቅላይ ሚኒስትር አብይ አህመድ ክስ ምላሽ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ወታደራዊ ዝግጅት፣ የጦር መሳሪያ ግዢና ወታደራዊ ቅስቀሳዎችን እያደረገ ነው ሲሉ ላቀረቡት ክስ ከህወሓት በኩል ምላሽ ተሰጥቷል። ይዘነዋል። ከ40 በላይ ሀገራት በሰሜን ኢትዮጵያ ባለው ወቅታዊ ውጥረት የጋራ ደብዳቤ ለተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን አስገብተዋል። በአማራ በኦሮሚያና ትግራይ ክልል ጨምሮ በግጭት አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶችና ጥቃቶችን ለማስቆም የኢትዮጵያ መንግስትና ሌሎች ተዋናዮች ሁሉ ተጨባጭ እርምጃ እንዲወስዱ ሀገራቱ ጥሪ አቅርበዋል። ዝርዝር መረጃውን ከጥንቅራችን ይሰማሉ። የኢራን አሜሪካ እስራኤል ጦርነት ባለፈው ቅዳሜ ድንገት መፈንዳቱን ተከትሎ አየር መንገዶች ከባድ ፈተና ገጥሟቸዋል። ከዚሁ ጋር በተያያዘም ወደ መካከለኛው ምስራቅ ሀገራት በርካታ መዳረሻዎች ያሉት የኢትዮጵያ አየር መንገድም አንዱ የዚሁ የበረራ መቋረጥ ሰለባ ሆኗል። አየር መንገዱ ከዚሁ ጋር በተያያዘ በቀን እያጣ ያለውን ገቢ ይፋ በማድረግ ችግሩንም ለመቋቋም እየወሰዳቸው ያሉትን የመፍትሄ እርምጃዎችንም ይፋ አድርጓል። ጥንቅራችን ተመልክቶታል። በመካከለኛው ምስራቅ የተባባሰው ጦርነት ዛሬ 6ኛ ቀኑን ይዟል። ኢራን ዛሬም የተጠናከረ ጥቃቷን በእስራኤል በአሜሪካን የጦር ሰፈሮችና በአካባቢዋ በሚገኙ ሀገራት ላይ ቀጥላለች። ኢራን በዛሬው ዕለት ኢላማዋን ወደ 2 ተጨማሪ ሀገራት አሳድጋለች። ኢራቅና አዘርባይጃን በኢራን ሚሳኤልና ድሮኖች ተመትተዋል። በኢራን ጉዳይ ከአዲስ አበባ 2 የተለያዩ አቋሞች ተንጸባርቀዋል። ጠቅላይ ሚኒስትር አብይ አህመድ የኢራን ጥቃት ሰለባ ከሆነ የመካከለኛው ምስራቅ አገራት ጎን መሆናቸውን ለ3ኛ ጊዜ ሲገልጹ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን ሕልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። መረጃ የምሽቱ ጥንቅራችን አካል ነው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ለተየትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢራን አዲስ ሀገር አጠቃች። በመካከለኛው ምስራቅ የተባባሰው ጦርነት ከተለኮሰ ዛሬ 6ኛ ቀኑን ይዟል። ኢራን ዛሬም የተጠናከረ ጥቃቷን በእስራኤል በአሜሪካን የጦር ሰፈሮችና በአካባቢዋ በሚገኙ ሀገራት ላይ ቀጥላለች። ኢራን በዛሬው ዕለት ኢላማዋን ወደ 2 ሀገራት አሳድጋለች። ወደ ኢራቅና አዘርባይጃን ሚሳኤልና ድሮኖችን በመተኮስ ኢላማዎችን መታለች። የኢራን ጦር በጎረቤት ኢራቅ በሚገኘውና የኩርድ ክልል በሆነ ስፍራ ላይ ዛሬ ከፍተኛ ጥቃት ሰንዝሯል። ኢራን በእስራኤልና በአሜሪካ ንብረቶች ላይ 19ኛ ዙር የሚሳኤልና የድሮን ጥቃት መፈጸሟን ያስታወቀች ሲሆን ጥቃቱ በኢራቅ ከፊል የራስ ገዝ የኩርድ ክልል የሚገኙ ጸረ ኢራን ተገንጣይ ቡድኖች ላይ ያነጣጠረ እንደሆነ የኢራኑ ፕሬስ ቲቪ ዘገባ አመልክቷል። በኢራን ጥቃት የተመታ የኩርዲስታን ክልል ፕሬዝዳንት ኒቺርቫን ባርዛኒ ክልላችን የግጭቱ አካል መሆን የለበትም ሲሉ ለኢራን ጥሪ አቅርበዋል። የኢራን የደህንነት ሚኒስቴር ጥቃቱን የፈጸምኩት የእስራኤልና የአሜሪካን የጥቃት እቅድ ለማክሸፍ ነው ሲል መልሷል። የአሜሪካ ስለላ መስሪያ ቤት በኢራን የእግረኛ ጦርነት ለመክፈት የኩርድ ቡድኖችን እያስታጠቀ ስለመሆኑ ከሰሞኑ ተሰምቶ ነበር። ኢራን የዚህም ቡድን ዋነኛ መቀመጫ ነው በኢራቅ ውስጥ የደበደበችው። የኢራን ጦር የኩርድ ታጣቂዎች ወደ ኢራን ድንበር መዝለቃቸውንም ጠቁሟል። በቅርቡ ጥምረት የፈጠሩት 5 የኢራን መንግስት ተቃዋሚ የኩርድ ኃይሎች ግን ድንበር አቋርጠዋል መባላቸውን አስተባብለዋል። ሆኖም ኢራንን መዋጋት የጊዜ ጉዳይ ነው ሲሉ ተሰምተዋል። አሜሪካ እንድታስታጥቅና እንድታስተባብራቸው እንደሚሹም ገልጸዋል። በተያያዘ መረጃ በዛሬው ዕለት ሌላኛዋ ኢራን ኢላማ የሆነችው አዘርባይጃን ስትሆን በአዘርባይጃን ራስ ገዝ የሆነች ግዛት ውስጥ በሚገኝ የአየር ማረፊያና አካባቢው
በኢራን ጦር ድሮኖች ተደብድበዋል። 2 ሰዎች በኢራን ጥቃት ሲሞቱ በኤርፖርቱና አካባቢው ላይ ጉዳት መድረሱ ተዘግቧል። ይህንን ጥቃት ተከትሎ የአዘርባይጃን ውጭ ጉዳይ ሚኒስቴር የኢራን አምባሳደር ሞጅታባ ዲሜርቺሉ ለማብራሪያ አስጠርታለች። አዘርባይጃን ኢራን ጥቃቷን ከቀጠለች ተመጣጣኝ መልስ ለመስጠት ዝግጁ መሆኗንም ገልጻለች። በተያያዘ መረጃ የአያቶላ አሊ ኮሚኒ የቀብር ስነ ስርዓት መራዘሙ ታወቀ። የኢራን ባለስልጣናት ከትላንት ረቡዕ ዕለት ጀምሮ ለ3 ቀናት ይቆያል ተብሎ የነበረው የአያቶላ ካሚኒ ቀብር እንዲዘገይ ማድረጋቸው ታውቋል። የኢራን እስላማዊ ፕሮፓጋንዳ ማስተባበሪያ ምክር ቤት ኃላፊ የሆኑት ሰይድ ሙሁሴን ታስኒም ለተባለው ዜና ወኪል እንደተናገሩት የቀብር ስነ ስርዓቱ አመቺ ጊዜ እስኪፈጠር ድረስ እንዲዘገይ መደረጉን ገልጸዋል። በኢራን በርካታ ህዝብ መሪውን ለመሰናበት ባለው ፍላጎት ለታዳሚ የሚበቃ የጸሎት ስፍራ ለማዘጋጀት ሲባል የቀብር ስነ ስርዓቱ መራዘሙን ባለስልጣኑ አብራርተዋል። በቀጣይ መረጃ የነጌታቸው ችሎት ከመጪው 7ኛው ሀገራዊ ምርጫ ጋር በተያያዘ ባለፈው ሳምንት የፌዴሬሽን ምክር ቤት በአማራና ትግራይ ክልል ይገባኛል ጥያቄ በሚነሳባቸው አካባቢዎች ዙሪያ የሰጠውን ውሳኔ ተከትሎ ውዝግቦች የተነሱ መሆኑ የሚታወስ ነው። የፌዴሬሽን ምክር ቤት የወሰነው የሁመራ፣ የአዲረመጽ፣ የኮረም ወፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው በማለት ነበር። ትዕዛዙም የተላለፈለት ምርጫውን ለሚያስፈጽመው ለኢትዮጵያ ብሔራዊ ምርጫ ቦርድ ነው። ምርጫውን የሚያስፈጽመው የኢትዮጵያ ብሔራዊ ምርጫ ቦርድ በፌዴሬሽን ምክር ቤት የተላለፈውን ውሳኔ የሚተገብር መሆኑን ማስታወቁን ተከትሎም በትግራይ በኩል ከበድ ያሉ ተቃውሞዎች ሲሰሙ፣ በአማራ ክልል በኩል ደግሞ ድጋፎች የተሰሙበት ሁኔታ ታይቷል። ከዚሁ ጋር በተያያዘም በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ጉዳዩን ወደ ፍርድ ቤት በመውሰድ ብሔራዊ ምርጫ ቦርድ ምላሽ እንዲሰጥበት የጠየቀ ሲሆን ዶቼ ቬለ የአማርኛው ክፍል በትላንትናው ዕለት ባሰራጨው ዘገባው እንዳመለከተው ከሆነ በስምረት ፓርቲ በኩል ለቀረበው አቤቱታ የኢትዮጵያ ብሔራዊ ምርጫ ቦርድ አቤቱታው ለቀረበበት ፍርድ ቤት ምላሹን ሰጥቷል። ዴሞክራሲያዊ ስምረት ትግራይ ፓርቲ ይህንን ጉዳይ ወደ ፌዴራል ከፍተኛ ፍርድ ቤት ወስዶት በከፈተው ክስ ጉዳዩ ለጊዜው ታግዶ እንዲቆይ ማስወሰኑን ዘገባው አስታውሷል። የፌዴራል ከፍተኛ ፍርድ ቤት አንደኛ ምርጫ ጉዳይ ክርክር ችሎት ብሔራዊ ምርጫ ቦርድ ለቀረበበት ክስ ምላሽ ይዞ እንዲቀርብ ለትላንት ረቡዕ ቀጠሮ ሰጥቶ የነበረ መሆኑም ታውቋል። በዚህ የፍርድ ቤቱ ትዕዛዝ መሰረት ቦርዱ በትላንትናው ዕለት ለችሎቱ ምላሹን ይዞ እንደቀረበም ይኸው የዶቼ ቬለ ዘገባ አክሏል። ዶቼ ቬለ በዚሁ መረጃው በትላንትናው ዕለት በነበረው ቀጠሮ አቤቱታውን ካቀረበው ስምረት ፓርቲም በተጨማሪ በአማራ ክልል በኩልም ጉዳዩ ይመለከተናል ያሉ ሌሎች አካላትም ቀርበው የነበረ መሆኑንም አመላክቷል። እነዚህ አካላት ፓርቲዎችና የማንነትና የወሰን አስመላሽ ኮሚቴዎች ጭምር ናቸው ሲልም ዘገባው አክሏል። እንደ ዶቼ ቬለ ዘገባ ከሆነ ፍርድ ቤቱ በቀረቡት ማመልከቻዎች ዙሪያ ጣልቃ ይግቡ ወይም አይግቡ በሚለው ላይ ብይን ለመስጠት ለመጋቢት 2 ቀን 2018 ዓ.ም ወይም ለቀጣዩ ረቡዕ ቀጠሮ ሰጥቷል። ዶቼ ቬለ በዚሁ ዘገባው ብሔራዊ ምርጫ ቦርድ ለፍርድ ቤቱ ስላቀረበው ምላሽ ይዘት ለመጠየቅ ያደረግኩት ሙከራ አልተሳካም ሲልም አስታውቋል። ይሁንና ቦርዱ ያቀረበው ምላሽ ለከሳሽ ስምረት ፓርቲ ቅጂው እንደደረሰው ግን ያገኘውት መረጃ አመላክቷል ሲልም ዶቼ ቬለ በዚሁ ዘገባው አክሎ አስታውቋል። ይህንኑ የፌዴሬሽን ውሳኔ በመቃወም ባለፈው ሳምንት በትግራይ በርካታ ከተሞች ሰልፎች የተደረጉ ሲሆን በዛሬው ዕለት ደግሞ በሁመራ ውሳኔውን የሚደግፍ ሰልፍ ተካሂዷል። ወደ ቀጣይ ርዕስ አለፍን። ህወሓት ለጠቅላዩ ምላሽ ሰጠ። ህወሓት ለጠቅላይ ሚኒስትር አብይ አህመድ ክስ ምላሽ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ወታደራዊ ዝግጅት፣ የጦር መሳሪያ ግዢና ወታደራዊ ቅስቀሳዎችን እያደረገ ነው ሲሉ ላቀረቡት ክስ ከህወሓት በኩል ምላሽ ተሰጥቷል። ጠቅላይ ሚኒስትር አብይ ፌዴራል መንግስቱ በትግራይ ላይ በጭራሽ ጦርነት እንደማይጀምር ለመንግስታዊ ዜና ወኪል በትግርኛ በሰጡት ቃል ባረጋገጡበት ቃለ ምልልሳቸው ህወሓት ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዢና ወታደራዊ ቅስቀሳ እያደረገ ይገኛል በማለት መክሰሳቸው ይታወሳል። ወልቃይት አካባቢ የተፈናቀሉ ሰዎችን ወደ ቀያቸው የመመለስ ጉዳይ ግትር አቋም አለው ባሉት ህወሓት ውስጥ በሚገኝ ቡድን ምክንያት ሊሳካ እንዳልቻለ የገለጹት አብይ ሆኖም ተፈናቃዮች የግድ ወደ ቦታቸው መመለስ እንዳለባቸው ተናግረዋል። ቡድኑ በአባላቱና በህዝቡ ላይ ተስፋው ቢሟጠጥም ቀሪ ተስፋውን በውጭ ኃይሎች ላይ በማድረግ የትግራይን የወርቅና ሌሎች ማዕድናትን እየበዘበዘ ለጦር መሳሪያ ግዢ እያዋለ ነው በማለት ጭምር አብይ ወንጅለዋል። ጠቅላዩ ይህን ክስ ህወሓት ላይ ካሰሙ በኋላ ህወሓት በከፍተኛ ባለስልጣኑ በኩል በሰጠው ቃል የጦርነት ዝግጅቱ በፌዴራል መንግስት በኩል ነው ሲል እንዲሁ ከሷል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የፌዴራል መንግስት ወታደሮች ከሁሉም የኢትዮጵያ ክፍሎች እየገሰገሱ ነው፣ ትግራይ በፌዴራል ወታደሮች እየተከበበች ነው ሲሉ ለአዣንስ ፍራንስ ፕሬስ ትላንት መናገራቸው ተዘግቧል። ጠቅላዩ ህወሓትን በጦርነት ዝግጅት የወነጀሉት በዚሁ ሳምንት ማክሰኞ የካቲት 24 2018 ዓ.ም ኢዜአ ላይ በትግርኛ ቋንቋ በሰጡት ቃለ ምልልስ ላይ ነው። ይህ ቃለ ምልልስ ከተሰራጨ በኋላ ህወሓት ድምጹን ያሰማ ሲሆን የፌዴራል መንግስት ለጦርነት እየተዘጋጀ ነው ሲል እንዲሁ ከሷል። የፌዴራል መንግስት ባለስልጣናት ለጦርነት እየተዘጋጁ መሆናቸውን የገለጹት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ
ሁኔታው በሰሜኑ የሀገሪቱ ክፍል አዲስ ግጭት ሊነሳ ነው የሚል ስጋት ማሳደሩንም አመልክተዋል። አጃንስ ፍራንስ ፕሬስ ላለፉት ሳምንታት በርካታ የፌዴራል መንግስት ወታደሮች በትግራይ ክልል ድንበር መከማቸታቸውን፣ የትግራይ ኃይሎችም እንዲሁ እዚያው መስፈራቸውን በዘገባው ጠቅሷል። በቀጣይ መረጃ በሰሜን ኢትዮጵያ ጉዳይ ለተባበሩት መንግስታት ድርጅት የገባው ደብዳቤ። ከ40 በላይ ሀገራት በሰሜን ኢትዮጵያ ባለው ወቅታዊ ውጥረት የጋራ ደብዳቤ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን አስገብተዋል። በአማራ በኦሮሚያና ትግራይ ክልል ጨምሮ በግጭት አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶችና ጥቃቶችን ለማስቆም የኢትዮጵያ መንግስትና ሌሎች ተዋናዮች ሁሉ ተጨባጭ እርምጃ እንዲወስዱ ሀገራቱ ጥሪ አቅርበዋል። በሰሜን ኢትዮጵያ ወታደራዊ ግጭት ሊያስከትል የሚችለውን ወቅታዊ ሁኔታ በከፍተኛ ስጋት እየተከታተሉ መሆኑን በደብዳቤያቸው ያመለከቱት ሀገራቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡም አሳስበዋል። በአማራ በኦሮሚያና ትግራይ ክልል ጨምሮ በግጭት አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶችና ጥቃቶችን ለማስቆም የኢትዮጵያ መንግስትና ሌሎች ተዋናዮች ሁሉ ተጨባጭ እርምጃ እንዲወስዱ አጽንኦት ሰጥተው አሳስበዋል። የፕሪቶሪያ ስምምነት ለሀገሪቱ ብቻ ሳይሆን በስፋት ለአካባቢው ሰላምና መረጋጋት ጠቃሚ መሆኑን ያመለከተው ደብዳቤው ሁሉም ወገኖች አለመግባባትን በውይይት የመፍታት ስልትን አጥብቀው እንዲይዙም አሳስቧል። የሽግግር ፍትህ ሂደቱ አለመንቀሳቀሱ እንዳሳሰባቸው በማመልከትም ሙሉ በሙሉና በፍጥነት ተግባራዊ እንዲሆንም አጽንኦት ሰጥተዋል። ከዚህም ሌላ ኢትዮጵያ ለብሔራዊ ውይይት ተነሳሽነት እንድትቆም እንዲሁም ሁሉንም አቀፍ የአራተኛው ዙር ወቅታዊ ግምገማ ላይ የቀረቡ ምክሮችን ተግባራዊ ለማድረግ ዝግጁ እንድትሆን ጥሪ አቅርበዋል። ደብዳቤውን ለተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን በያዝነው ሳምንት መጀመሪያ ያቀረቡት 41 ሀገራት በተባበሩት መንግስታት ድርጅትና ጄኔቭ በሚገኙ ሌሎች ዓለም አቀፍ ድርጅቶች ውስጥ የአውሮፓ ህብረት ልዑካን ናቸው። አያይዘውም ሀገሪቱ በመጪው ሰኔ ምርጫ ለማካሄድ እየተዘጋጀች ባለችበት በዚህ ወቅት ሀሳብን በነጻ የመግለጽ ሰላማዊ ስብሰባዎችና የመደራጀት መብቶችን መጠበቅ እንደሚገባ አጽንኦት ሰጥተዋል። ነጻና ፍትሐዊ ምርጫዎች እንዲደረጉ፣ ሲቪልና ፖለቲካዊ መብቶችን ለሁሉም ማክበር እንዲሁም ነጻ የሲቪክ ማህበረሰብና ነጻ የመገናኛ ብዙሃን ምህዳር ቅድመ ሁኔታዎች መሆናቸውን ያመለከተው ደብዳቤው ኢትዮጵያ አሁን ያለውን አሉታዊ አካሄድ በመቀልበስ ዓለም አቀፍ የሰብአዊ መብቶች ግዴታዎቿን እንድትወጣ ጠይቋል። ወደ ቀጣይ መረጃ አለፈ። በጦርነቱ የኢትዮጵያ አየር መንገድ ያጣው ገቢ። የኢራን አሜሪካ እስራኤል ጦርነት ባለፈው ቅዳሜ ድንገት መፈንዳቱን ተከትሎ አየር መንገዶች ከባድ ፈተና ገጥሟቸዋል። ከዚሁ ጋር በተያያዘም ወደ መካከለኛው ምስራቅ ሀገራት በርካታ መዳረሻዎች ያሉት የኢትዮጵያ አየር መንገድም አንዱ የዚሁ የበረራ መቋረጥ ሰለባ ሆኗል። ጦርነቱ አንድ ሳምንት ወደ መድፈኑ እየተቃረበ ባለበትም ቢቢሲ አማርኛው ገጽ የኢትዮጵያ አየር መንገድ በዚሁ ጦርነት ያስተናገደው የገቢ ጦት ምን ይመስላል በማለት አንድ የአየር መንገዱን ኃላፊ ያናገረ መሆኑን አመላክቷል። በዚሁ ዙሪያ ለቢቢሲ ማብራሪያቸውን የሰጡት የአየር መንገዱ የንግድ ዋና ስራ አስፈጻሚ አቶ ለማ ያዴቻ ናቸው። ኃላፊው በዚሁ ማብራሪያቸውም የመካከለኛው ምስራቅ ጦርነት የኢትዮጵያ አየር መንገድ ወደ 10 መዳረሻዎች የሚያደርጋቸውን በረራዎች መሰረዙን አስታውቀዋል። በዚህም የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት እስከ $137 ሚሊዮን የሚገመት ገቢ የሚያጣ መሆኑ ታውቋል። አቶ ለማ ያዴቻ 6ኛ ቀኑን በያዘው አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት እንደሚያስከትል ተናግረዋል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ 4 መንገደኞችን እንዲሁም ጭነቶችን ያመላልሳል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀን 3 የበረራ የነበረው ሲሆን ወደ ሻርጃ ደግሞ አንዴ ይበር ነበር። ወደ እስራኤል በቀን 3 እንዲሁም ወደ አቡዳቢ ደግሞ አንዴ በረራ የሚያደርጉ አየር መንገዱ ወደ ኦማን በቀን 2 ጊዜ መንገደኞችን እንደሚያመላልስም ይሄው የቢቢሲ ዘገባ አመላክቷል። በዚህም የተነሳ በአማካይ በየዕለቱ 15 በረራዎችን እንሰርዛለን ማለት ነው ሲሉ የድርጅቱ ኃላፊ ለቢቢሲ ተናግረዋል። ኃላፊው በዚሁ ማብራሪያቸው በሳምንት የመንገደኞችን ብቻ ወደ 101 በላይ በረራዎችን እየሰረዝን ነው ያሉ ሲሆን የጭነት ማመላለሻዎችን በተመለከተ ደግሞ በየቀኑ ወደ እያንዳንዱ መዳረሻ በረራዎች እንደሚኖሩ አስታውሰው የመንገደኞችና የዕቃ ጭነት በአንድ ላይ ተደምሮ ወደ 160 በረራዎችን ለመሰረዝ እንገደዳለን ሲሉም ለቢቢሲ ማብራሪያቸውን ሰጥተዋል። አየር መንገዱ በቀጠናው ከፍተኛ ቁጥር ያለው መንገደኞችን እንደሚያመላልስ የጠቀሱት ኃላፊው በሳምንት ከ45 እስከ 50 ሺህ መንገደኛ እናጓጉዛለን። እንግዲህ የእነዚህ መንገደኞች መቅረት በገቢ ደረጃ ትልቅ ጉዳት ያደርስብናል ሲሉ ተናግረዋል። አቶ ለማ ያዴቻ በመካከለኛው ምስራቅ የተከሰተው ጦርነት በዚሁ የሚቀጥል ከሆነ አየር መንገዱ ከመንገደኞች ጉዞ $135 ሚሊዮን ገደማ በሳምንት እንደሚያጣም ተናግረዋል። ኃላፊው ከጭነት አገልግሎት ደግሞ ወደ $2 ሚሊዮን ልናጣ እንችላለን ብለው እንደሚያስቡ አክለዋል። በአማካኝ ከዚህ መስመር ከ130 እስከ $137 ሚሊዮን ልናጣ እንችላለንም ብለዋል። አቶ ለማ አክለውም ይህ ግን የኢትዮጵያ አየር መንገድ ላይ ያን ያህል ኪሳራ ያደርሳል ማለት አለመሆኑን ጨምረው ተናግረዋል። ይህንንም ሲያብራሩ በዚህ መስመር ላይ እየሰሩ የነበሩ አውሮፕላኖችን በጊዜያዊነት በሌሎች መስመሮች ላይ መድበው እያሰሩ መሆኑን ጠቅሰው
ከዚህ መስመር የምናጣቸውን አብዛኞቹን ነገሮች ከሌላ መስመር ማግኘት እንችላለን ሲሉ ተናግረዋል። በመካከለኛው ምስራቅ በተቀሰቀሰው ጦርነት የትራንስፖርት ኢንዱስትሪው በጣም ይጎዳል የሚሉት ኃላፊው መንገደኞችንና ዕቃ እያጓጓዝን ነበር ገቢ የምናገኘው። ያ በሚቀርበት ጊዜ የገቢ ጉዳት ያጋጥማል ሲሉ ተጽዕኖውን ያብራራሉ። በወጪ ደረጃም የመካከለኛው ምስራቅ ሀገራት ከፍተኛ የነዳጅ አምራች በመሆናቸውና ቀጠናው ሰላም አለመሆኑ በነዳጅ ዋጋ ላይ ከፍተኛ ተጽዕኖ እንደሚያሳርፍ አስታውሰዋል። ይህም የኢትዮጵያን ጨምሮ ማንኛውም አየር መንገድ የነዳጅ ዋጋ ከጨመረ ለከፍተኛ ወጪ ስለሚዳርገው ኢንዱስትሪውን ይጎዳዋል ሲሉ ግጭቱ ያለውን ተጽዕኖ አስረድተዋል። ችግሩ በቶሎ ተፈቶ ወደ ስራ በቶሎ እንመለሳለን የሚል ተስፋ አለን ያሉት ኃላፊው ያ እስኪሆን ድረስ ግን መስመሩ በመዘጋቱ የሚመጣውን ወጪ ለማካካስ አውሮፕላኖቹን ወደ ሌሎች መስመሮች በማሰማራት እየሰሩ መሆኑን ተናግረዋል። ወደ ቀጣይ መረጃ አለፍን። የኤርትራ ጦር በመከላከያ ዩኒፎርም በድንበሩ ገብቷል። ኤዲኤፍ የኤርትራ ወታደሮች በሁለት የድንበር ከተሞች ወደ ኢትዮጵያ ግዛት መግባታቸውን ያመለከተ አነጋጋሪ መረጃ ይፋ ሆኗል። የኤርትራ ወታደሮች በድንበር እየገቡ ያሉት የኢትዮጵያ መከላከያ ሰራዊት ዩኒፎርም ለብሰው መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። በርካታ የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ ወደ ተለያዩ የኢትዮጵያ ግዛቶች እየገቡ ነው ሲል አፍሪካ ዲፌንስ ፎረም ባወጣው ዘገባ አመልክቷል። ወታደሮቹ በሁመራና ዛላንበሳ በኩል የመከላከያ ሰራዊትን ልብስ በመልበስ ወደ ኢትዮጵያ ግዛቶች በስፋት እየገቡ መሆናቸውን ዘገባው ጠቅሷል። አንድ ስማቸው እንዲጠቀስ ያልፈለጉ ወታደራዊ ምንጭ ወደ ሁመራ የገቡ የኤርትራ ወታደሮች በስፋት በኢትዮጵያ መከላከያ ሰራዊት አባላት መያዛቸውን ለዘገባው ተናግረዋል። ወታደራዊ ምንጩ ትግራይ ውስጥ እስከ መቀለ፣ አዲግራትና ዛላንበሳ ድረስ ወታደሮቹ እንደሚንቀሳቀሱ ገልጸው በዋነኛነት በሁመራ በኩል የሚገቡ ሲሆን ሐምዳየት በሱዳን በኩል ዋነኛ ወታደራዊ እንቅስቃሴ የሚካሄድበት አካባቢ መሆኑን አመልክተዋል። ሐምዳየት ለወታደራዊ እንቅስቃሴና ሎጂስቲክስ መሸጋገሪያ ሆኗል ያሉት ወታደራዊ ምንጩ የኤርትራ ሰራዊትና ህወሓት ከሚቆጣጠራቸው አካባቢዎች እንደ ልብ እንደሚወጡ እንደሚገቡ ገልጸዋል። ወታደራዊ ምንጩ አክለውም በትግራይ የሚገኙ ኤርትራውያንና የህወሓት አጋሮች እርስ በርስ እየተናበቡ እንደሚሰሩ አክለዋል። የእነሱ የጋራ ዓላማ ሀገርን ማፍረስ ነው ሲሉም ከሰዋል። በአሁኑ ወቅት የውስጥ ትርምስ እየፈጠሩ ነው፣ ዋና ተልዕኳቸው እንቅፋት መፍጠር ነው ሲሉ ወታደራዊ ምንጩ ወንጅለዋል። እኛን ለማተራመስ ወደ ኋላ አይሉም ሲሉ ወታደራዊ ምንጩ ከሰዋል። ይህ መረጃ ይፋ የሆነው ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ኤርትራ ላይ ብርቱ ክስ ያሰሙበት ቃለ ምልልስ አነጋጋሪነቱ ባልበረደበት ነው። ከትላንት በስቲያ ማክሰኞ የካቲት 24 2018 ዓ.ም ምሽት ላይ በኢዜአ በተላለፈው ቃለ ምልልስ የህወሓት አመራርን የጦርነት ዝግጅት እያደረገ እንደሆነ በመግለጽ የከሰሱት አብይ በበኩላቸው ቡድኑ ከኤርትራ መንግስት ጋር ግንኙነት እንዳለው የሚያመለክት ገለጻ ሰጥተዋል። ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው፣ ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም ሲሉ ከሰዋል። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው ሲሉ ማስጠንቀቂያ ያዘል ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ የኢትዮጵያ መንግስት በአስመራ ላይ ይህንን አይነቱን ክስ በተደጋጋሚ ቢያቀርብም ኤርትራ ወንጀላውን ውድቅ አድርጋለች። በምላሹም የኢትዮጵያ መንግስት በሉዓላዊ ባህር በር ስም የጦርነት ትንኮሳ እየፈጸመ መሆኑን በማንሳትም ክስ ታቀርባለች። ወደ ቀጣይ መረጃ ስናልፍ በኢራን ጉዳይ በአዲስ አበባ የጠቅላዩና የሼሁ የተለያየ አቋም። በኢራን ጉዳይ ከአዲስ አበባ ሁለት የተለያዩ አቋሞች ተንጸባርቀዋል። ጠቅላይ ሚኒስትር አብይ አህመድ የኢራን ጥቃት ሰለባ ከሆኑ የመካከለኛው ምስራቅ ሀገራት ጎን መሆናቸውን ለሶስተኛ ጊዜ ሲገልጹ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን እልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። በኢትዮጵያ ኢራን ኤምባሲ ባወጣው መረጃ መሰረት በጽዮናዊ አገዛዝና በዩናይትድ ስቴትስ በተፈጸመ ጥቃት የኢራን ከፍተኛ መሪ የሆኑት አያቶላ አሊ ካሚኒ በሰማዕትነት ማረፋቸውን ተከትሎ የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች በኤምባሲው ተገኝተው ሐዘናቸውን ገልጸዋል። ፕሬዚዳንት ሼህ ሐጂ ኢብራሂም ቱፋ የተፈጸመውን ጥቃት በጽኑ አውግዘው በዚህ አስቸጋሪ ወቅት ከኢራን ሕዝብና መንግስት ጎን መሆናቸውን ገልጸዋል። አክለውም በሃይማኖት መሪዎች ላይ የሚፈጸም ማንኛውም ጥቃት በመላው ዓለም በሚገኙ ሙስሊሞች ላይ እንደተፈጸመ የሚቆጠር መሆኑን አስታውቀዋል። በሐዘን መግለጫው ላይ ጠቅላይ ምክር ቤቱ አመራሮች በኤምባሲው ተገኝተው የክብር መዝገብ ላይ ፈርመዋል። ይህ የተገለጸው በኢትዮጵያ የሚገኘው የኢራን ኤምባሲ ይፋ ባደረገው መግለጫ ነው። ከቀናት በፊት እስራኤልና አሜሪካ በኢራን ላይ በፈጸሙት ጥቃት የተቀሰቀሰውን ግጭት ተከትሎ ኢራን ወደ በርካታ የገልፍ ሀገራት የሚሳኤልና የድሮን ጥቃቶችን መፈጸሟ ይታወሳል። ይህን ተከትሎ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ወደ ኳታርና ኩዌት መሪዎች በመደወል አጋርነታቸውን ገልጸው ነበር። የኢራንንም ጥቃት ማውገዛቸው ተዘግቧል። ግጭቱ ከተከሰተ ወዲህ ባህሬን በመደወል ከንጉስ ሐማድ ቢን ኢሳ አል ኸሊፋ ጋር በስልክ መነጋገራቸውንና ድጋፋቸውን መግለጻቸውን የባህሬን መንግስት አሳውቋል። ይህም ጠቅላይ ሚኒስትሩ በመደወል ድጋፋቸውን የገለጹላቸውን ሀገራት ቁጥር 3 አድርሶታል።
በተቃራኒው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ኢብራሂም ቱፋ አዲስ አበባ በሚገኘው የኢራን ኤምባሲ የኢራኑን መሪ አያቶላህ አሊ ካሚኒን ሞት ተከትሎ በተዘጋጀው የሐዘን መግለጫ ላይ በአካል ተገኝተው ፊርማቸውን ማስፈራቸውን ከኤምባሲ የተገኘው መረጃ ያስረዳል። ለኢራን ሕዝብና መንግስት አጋርነታቸውንና ሐዘናቸውን እንደገለጹ ኤምባሲው ያሳወቀ ሲሆን ኪሳራው ለኢራናውያን ብቻ ሳይሆን በመላው ዓለም ላሉ ሙስሊሞች ሁሉ ነው ሲሉም ተናግረዋል ብለዋል። በአንድ በኩል የኢትዮጵያ ጠቅላይ ሚኒስትር ኢራን የባህሬንና የሌሎች ሀገራትን ሉዓላዊነት የጣሰ ጥቃት መፈጸሟን በማውገዝ የገልፍ ሀገራትን በመደገፍ ሲቆሙ፣ የእስልምና ጉዳዮች ጠቅላይ ምክር ቤቱ ፕሬዝዳንት ሐጂ ኢብራሂም በበኩላቸው የእስራኤልና የአሜሪካን ጥቃት በማውገዝ ከኢራን ጎን እንደሚቆሙ ገልጸዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል